ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ መንግስት የኒጀር ዜጎች ወደ አሜሪካ መግቢያ ቪዛ እንዲያገኙ የሚከለክል ውሳኔ ማሳለፉን ተከትሎ ሚያሚ የአጸፋ እርምጃ መውሰዷን የዲፕሎማሲያዊ ምንጮች ጠቅሶ ሚዲያ ዘግቧል። አሜሪካ ቀደም ብላ ኒጀር ቪዛ ከማያገኙ ሀገራት ዝርዝር ውስጥ እንደተካተተች ማስታወቋ ይታወሳል። የውጭ ጉዳይ ሚኒስትር ለማንም አካል የስራና የነጻ ትምህርት ዕድል ውክልና አልሰጠውም አለ። ሚኒስትሩ የሚኒስትር ጌዲዮን ጢሞቴዎስ ስምና ሐሰተኛ ፊርማ በመጠቀም የስራና የነጻ የትምህርት ዕድል ማረጋገጫና ውክልና እንደሰጡ በማስመሰል በማህበራዊ መገናኛ ዘዴዎች ሐሰተኛ መረጃ እየተሰራጩ እንደሚገኙ ዛሬ ባሰራጨው መልእክት ገልጿል። ሆኖም ሚኒስቴር መስሪያ ቤቱና ሚኒስትር ጌዲዮን የስራና የነጻ ትምህርት ዕድል በተመለከተ ለማንኛውም አካል ውክልና እንዳልሰጡ እንዲታወቅ ሚኒስትሩ አሳስቧል። ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱን እንዲጠብቅ ያሳሰበው ሚኒስትሩ የሚኒስትሩን ስም በመጠቀም የሚያጭበረብሩ ህገወጦች ከሚመለከታቸው አካላት ጋር በመተባበር በህግ ተጠያቂ እንዲሆኑ እየሰራሁ ነው ብሏል። ኢትዮጵያ ያለ ህጋዊ ፈቃድ እጽዋትን ወደ ሀገር ውስጥ ማስገባት ከለከለች። የህዝብ ተወካዮች ምክር ቤት ከግማሽ ምዕተ ዓመት በላይ ያስቆጠረውን የእጽዋት ጥበቃና ጤና አዋጅ አሻሽሏል። በተሻሻለው ህግ መሰረት በግብርና ዘርፍ የተሰማሩ ድርጅቶች ወደ ሀገር ውስጥ ለሚያስገባቸው ማንኛውንም አይነት የእጽዋት ዝርያዎች ከሚመለከተው የግብርና ተቆጣጣሪ ባለስልጣን ፈቃድ ማግኘት ይኖርባቸዋል። በሀገሪቱ ውጤታማ የእጽዋት ጥበቃና የኳራንቲን ስርዓት ባለመኖሩ በእጽዋት አማካኝነት ከውጭ የሚገቡ ወራሪ ተባዮችና በሽታዎች የግብርና ምርትን ከጊዜ ወደ ጊዜ ለከፍተኛ አደጋ እያጋለጡ መምጣታቸው ተገልጿል። ቡናን ጨምሮ በርካታ ለውጭ ገበያ የሚቀርቡ ምርቶች በዚህ ችግር በመጎዳታቸው በግብርና ገቢ ላይ ጫና መፍጠሩን ፓርላማው አመላክቷል ሲል የግል መገናኛ ብዙሃን ዘግቧል። አዋጁ ከጊዜ ወደ ጊዜ በፍጥነት እየተሻሻሉና እየተለወጡ የመጡት ዓለም አቀፋዊ የእጽዋት ጥበቃና ኳራንቲን ደረጃዎችና አሰራሮች በመከተል ከዓለም አቀፉ ማህበረሰብ ጋር የተናበበ ቀልጣፋና ውጤታማ ስራ ለመስራት መደላደል የሚፈጥር ነው መባሉንም ስፑትኒክ ዘግቧል። አግማስ ኢትዮጵያ ይህንን በጎ ተግባር ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት እያደረገ ሲሆን በዚህም በፕሮግራሙ ላይ አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካና ከዘር ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍ የማንቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቅና መዝጋታችንን እንገልጻለን ማለታቸው ከአግማስ ኢትዮጵያ በጎ አድራጎት ድርጅት መግለጫ ተመልክቷል። ኤርትራ ወደቦቿን ለግብጽ ሰጠች። ግብጽ የአሰብና ዶራሌ ወደቦችን ለማልማት ስምምነት መፈረሟ ተነገረ። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሶ አቡዳቢ የሚገኘው ዘናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረጋጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛ ምስራቅ፣ እስያና ምስራቅ አፍሪካን የሚያገናኝ የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባብ ኤል መንደብ አቅራቢያ ይገኛሉ። ሁለቱም ሀገራት ኤርትራና ጅቡቲ በምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ የዶራሌ ወደብ ላይ ጥገኛ ናት። በመሆኑም በዋና የባህር መውጫዋና በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ቀዳሚ ብሔራዊና ስትራቴጂያዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህንን ንግግር ያደረጉት ህዳር 4 ቀን 2018 ዓ.ም ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚህ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጸዋል። ንግግራቸውን ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነው። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህም የሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት
ኤርትራ መገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑንም አጽንኦት ሰጥተውበታል። የፌዴራል መንግስት በረሃብ የተጠቁ ሰዎች የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች ህገወጥ ናቸው ሲሉ ፈረጀ። ህወሓትን ሰብአዊ እርዳታ በመስረቅ ውንጀላ የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰቢያ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የጠቀሱት ኮሚሽነሩ የሰሞኑን የህጻጽ መጠለያ ጣቢያ ማስረጃ መሆኑን ለኢዜአ ገልጸዋል። ህወሓት ይህንን ያደረገበት ያሉትን ምክንያት አስረድተዋል። እሱም በትግራይ ክልል መጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመላክተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያለው ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራል መንግስት አስተማማኝ ድጋፍ እያደረገ ነው ሲሉም የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2015 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ አሰባስበዋል። 32 ሚሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱንም አስታውቀዋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉን ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ደግሞ የህዝብ ጠላትነቱን እያረጋገጠ እንደሚገኝም ጠቅሰው ኮንነዋል። ህወሓት በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉም ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ ፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላለፉ። ጄኔራሉ ይህንን ያሳሰቡት በአዲስ አበባ በተካሄደው አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጄኔራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውንም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጄኔራሉ በሴራ ለውጥ አይመጣም ሲሉ አሁንም እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበትም አጽንኦት ሰጥተዋል። ጄኔራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ጋር ያለውን ህገወጥ ግንኙነት የጦር ስጋትን ይፈጥራል እንጂ የትግራይ ህዝብን በምንም መልኩ አይጠቅምም ሲሉም አስጠንቅቀዋል። ይህ የጄኔራሉ ንግግር አንዳንድ የፖለቲካ ኃይሎቹ የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባላየበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጄኔራል ይህ አይነቱን አካሄድ ክልሉ ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱ መከላከያ ሰራዊት የመሩት ጄኔራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባ ጉዳይ ምክር ለግሰዋል። ማንኛውንም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጄኔራሉ ዘላቂ ጥቅም ማለት ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጄኔራል ሳሞራ ከዚህ ውጪ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል።